ትንቢተ ዳንኤል ምዕራፍ 5 ከቁጥር 1 ጀምሮ አለፍ እያልኩኝ አነባለሁና ልናገር የፈለኩትን ስፍራ ክብር ለኢየሱስ ይሁን። ንጉስ ብልጣሶር ለሺህ መኳንንቶች ትልቅ ግብዣ አደረገ። በሺሁም ፊት የወይን ጠጅ ይጠጣ ነበር። ብልጣሶርም የወይን ጠጅ በቀመሰ ጊዜ ንጉሱንና መኳንንቶቹ ሚስቶቹና ቁባቶቹ ይጠጡባቸው ዘንድ ከአባቴ ከነቡከደነጾር በኢየሩሳሌም ከነበረው መቅደስ ያመጣቸውን የወርቁንና የብሩን ዕቃ አምጡ ብሎ አዘዘ። የዚያን ጊዜም በኢየሩሳሌም ከነበረው ከእግዚአብሔር ቤተ መቅደስ የመጡትን የወርቁን ዕቃዎች አመጡ። ንጉሱና መኳንንቶቹም ሚስቶቹና ቁባቶቹም ጠጡባቸው። ቁጥር 4 ላይ የወይን ጠጅ እየጠጡ ከወርቅ ከብር ከናስና ከብረት ከእንጨት ከድንጋይ የተሰሩትን አማልክት አመሰገኑ። ከወርቅ ከብር ከእንጨት ከድንጋይ የተሰሩትን ከናስ የተሰሩትን አማልክት ምን አደረጉ? አመለኩ። ማን? የነቡከደነጾር ልጅ ንጉስ ብልጣሶርና ሚስቶቹ ቁባቶቹም ሁሉም ሰዎች በአንድነት በጋራ ሆነው ይህንን መጠጥ እየጠጡ ንጉሱ ባዘጋጀው ግብዣ ላይ የድንጋዩን ሐውልት የተለያዩ ቅርጻ ቅርጽ አድርጎ በፊታቸው ያቆሙትን ያንን ጣዖታቸውን ማምለክ እንደጀመሩ መጽሐፍ ይናገራል። በዚያን ሰዓት የሰው እጅ ጣቶች መጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ አንጻር ጻፉ። ንጉሱም የሚጽፉትን ጣቶች አየ ይላል። በዚህ ጊዜ በእነዚህ ጣዖት ፊት ስግደት እያቀረቡ እየጠጡ እያመለኩ ሳለ ንጉሱ ምን አየ ይላል? አንድ እጅ መጥቶ በቤቱ በመቅደሱ በግንቡ ላይ የሚጽፍ እጅ አየና ንጉሱ ይህንን ካየ በኋላ እጅግ ታወከ፣ እጅግ ተጨነቀ፣ እጅግ እንደተቅበዘበዘ መጽሐፍ ይናገራል። እና ይህንን ያየሁትን ጽሕፈት ያየሁትን ይህንን ህልም መፍታት የሚችል ማን ነው ብሎ ወደ ብዙ አዋቂዎች ህልም ወደሚፈቱ ሰዎች በዚያን ዘመን በነበሩ ሰዎች ዘንድ ይህን ህልም መተርጎም የሚችል ማን ነው ብሎ መልእክተኞችን ልኮ ሰዎችን ይፈልግ ነበር። ያየው ነገር እጅግ አስጨንቆታል፣ እንቅልፍ አሳጥቶታል፣ እረፍት ነስቶታል። ዛሬ መልእክት አለኝ። በተጨነቃችሁት ጉዳይ ጌታ ጣልቃ ይገባል። እስቲ አሜን በሉ። እስቲ ህልም በሆነባችሁ ቋጠሮ በሆነባችሁ ጉዳይ ጌታ ይገለጣል። አሜን ትላላችሁ ወይ? ኢየሱስ ጌታ ነው። ስለዚህ ይሄ ንጉስ እጅግ በጣም ተጨንቆ በዚያን ሰዓት የሰው እጅ ጣቶች መጥተው በንጉሱ ቤት በተለሰነው ግንብ ላይ በመቅረዙ ላይ ጻፉ። ንጉሱም የሚጽፉትን ጣቶች አየ። በዚያን ጊዜም የንጉሱ ፊት ተለወጠ፣ ሐሳቡም አስቸገረው፣ የወገቡም ጅማቶች ተፈቱ፣ ጉልበቶቹም ተብረከረኩ ይላል። የሚገርም ነው። ቁጥር 7 እንዲህ ብሎ ይናገራል። ንጉሱም አስማተኞችንና ከላዳውያኑን ቃላተኞችንም ያገቡ ዘንድ በታላቅ ድምፅ ጮኸ። ያየው ነገር ስላስጨነቀው እጅግ በጣም ተፍረከረከ ይላል፣ ተጨነቀ ይላል። ስለዚህ ምን አደረገ ይላል? ይህንን የህልሙን ፍቺ ይነግሩት ዘንድ ቃላተኞችን፣ ሟርተኞችን፣ አስማተኞችን አመጧቸው ዘንድ ወደ ቤቱ ያስገቡ ዘንድ ጠየቀ ይላል። ክብር ለኢየሱስ ይሁን። ዛሬ መልእክት አለኝ። እነርሱ መጥቶ መፍታት አልቻሉም። ቋጠሮው ላይ ሊከለጥ አልቻሉም። ያየው ነገር እጅግ ከባድ ነው። ስለዚህ ከአቅማችን በላይ ነው ብሎ ባሳወቁ ጊዜ አንድ ድምፅ ደግሞ በድጋሚ ወደ ንጉሱ መጣ። ሃሌሉያ። ቁጥር 10 ንግስቲቱም ስለ ንጉሱና ስለ መኳንንቱ ቃል ወደ ግብዣ ቤት ገበች። ማን? ንግስቲቱ ወደ ንጉሱ ቤት ወደ ግብዣው ቤት ገበች ይላል። ከዛስ ንግስቲቱም ተቸገረች፣ እንዲህም አለች፣ ንጉሥ ሆይ 1000 ዓመት ንገስ፣ ሐሳብ አያስቸግር፣ ፊትም አይለወጥ። መፍትሄ ተገኝቷል። ሐሳብ አያስቸግር፣ ፊትም አይለወጥ፣ አትቅበዘበዝ፣ መፍትሄው ተገኝቷል። ክብር ለኢየሱስ ይሁን። አንድ ሰው በእናንተ መካከል ለመፍትሄ ይወለዳል። ባስጨነቀ ጉዳይ አንድ ሰው በቤት ይወለዳል። ባስለቀሰ ጉዳይ አንድ ሰው በቤት ለመፍትሄ ይነሳል። አረ አንድ ሰው አሜን ስል ይሁንለት። እና አትጨነቅ አለችው፣ ፊትም አይለወጥ። የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በመንግስት ውስጥ ነው ያለው። ይሄ ሰው አንተ አላየውም፣ ግን ለነገሪ መፍትሄ ነው አለችው። የአማልክት መንፈስ ያለበት ህልምን መፍታት የሚችል ቋጠሮን መፍታት የሚችል አንተ ለተጨነክበት ጉዳይ መፍትሄን ማፍታት የሚችል አንድ ሰው ተገኝቷል። ያ ሰው ዳንኤል ይባላል። አረ አንድ ሰው ረገጥ አድርግና አሜን ይበል ባካችሁ። እንደዚህ አለች፣ የቅዱሳን አማልክት መንፈስ ያለበት ሰው በመንግስት ውስጥ አለ። በአባቴም ዘመን እንደ አማልክት ጥበብ ያለ ጥበብና ማስተዋል ዕውቀት ተገኘበት። አባቴ ንጉሱ ነቡከደነጾር የህልም ተርጓሚዎችና የአስማተኞች የከላዳውያንና የቃላተኞች አለቃ አደረገው።
አባቴ ነብዩከደነጾር በሕይወት እያለ ህልም ከሚፈቱ ከከላዳውያን ከተለያዩ ጥበብ አላቸው ከተባሉ ሁሉ በመፍታት የጥበብ መንፈስ ስለተገኘበት ህልም ፈቺና ተርጓሚ አድርገው በዘመኑ የሾመው አንድ መልካም መንፈስ ያለበት ሰው ለዚህ ጉዳይ መፍትሄ ሊሆንልህ የሚችል ሰው በመንግስት ውስጥ ተገኝቷልና አትጨነቅ አለችው። ዛሬ መልእክት አለኝ። ስንቶቻችሁ ግራ ተጋባችሁ? ስንቶቻችሁ ተጨነቃችሁ? ስንቶቻችሁ ነገር አስለቀሳችሁ? የመፍትሄ ሰው ከቤታችሁ ይነሳል። ኧረ አሜን ለምን ሰው ይሁንለት። ይኸው እንቆቅልሽን የሚፈታ አንድ ሰው ከቤት ይወጣል። ኢየሱስ ጌታ። ስለዚህ ነብዩከደነጾር የህልም ተርጓሚዎችና የአስማተኞች የከላዳውያንና የቃላተኞች ማለት እንግዲህ በሌላ ስፒሪት ነገርን የሚፈቱ ማለት ነው አለቃ አደረገው። ሃሌሉያ። መልካም መንፈስ ዕውቀትም ማስተዋልም ህልምን መተርጎም መልካም መንፈስ የጥበብ መንፈስ የዕውቀት መንፈስ ህልምን የመተርጎም መንፈስ አለበት። ማን? ዳንኤል። ይሄ መንፈስ ያገኛችሁ ከኖራችሁ ላይቀር ዝም ብላችሁ አትኖሩ። የጥበብ መንፈስ ያገኛችሁ፣ የዕውቀት መንፈስ ያገኛችሁ፣ የሰማይ ድምጽ ላችሁ ላይ በኢየሱስ ስም የጸና ይሆን። ስለዚህ መተርጎም እንቆቅልሽን መግለጥ የተቋረጠውንም መፍታት የተቋረጠውን ምን ማድረግ መፍታት ንጉሡ ስሙን ብልጣሶር ብሎ በሰየመው በዳንኤል ዘንድ ተገኝቷልና አሁንም ዳንኤል ይጠራ እርሱ ፍቺውን ያሳያል። ስለምን ወደ አስማተኞች ትሄዳለህ? ስለምንስ ግራ ትጋባል? ስለምንስ ቁርጭምጭሚት ሁሉ ይንቀጠቀጣሉ? ይህን ህልም መፍታት የሚችል ንጉሥ በብልጣሶር ዘመን ያስቀመጠው ብልጣሶር ብሎ የሰየመው አንድ ዳንኤል የተባለ ሰው አለ። ይህ ሰው በአባቱም ዘመን ህልም ፈቷል። በአባቱም ዘመን አስማተኞች ያቃታቸውን ምስጢር ገልጦታል። የሚገርመው ይህ ሰው በዘመኔ አለ፣ ዳንኤል ይባላል፣ ፍቺውን ያሳያል አለ። ዛሬ መልእክት አለኝ። እንደ እግዚአብሔር ሰው እንዲህ ብዬ እናገራለሁ። ያ የተጨነቀው ጉዳይ አሁን ፍቺ ያገኛል። ያ ያለቀስክበት ጉዳይ አሁን መፍትሄ ያገኛል። ተስፋ የቆረጣችሁበት ጉዳይ አሁን ይለመልማል። አንድ ሰው አሜን ስል ይሁንለት። በዳንኤል ዘንድ ተገኝቷል። አሁንም ዳንኤል ይጠራ እርሱም ፍቺውን ያሳይሃል። ቁጥር 13 እንዲህ ይላል። የዚያም ጊዜም ዳንኤል ወደ ንጉሥ ፊት ገባ። ንጉሡም ተናገረው። ዳንኤልም እንዲህ አለው፣ ንጉሥ አባቴ ከይሁዳ ከማረካቸው ከይሁዳ ምርኮኞች የሆነ ዳንኤል አንተ ነህን ብሎ ጠየቀው። ወደ ንጉሡ ገባና ዳንኤል አንተ ነህ አለው። አባቴ ከምርኮኞች የማረከው አንተ ነህ ወይ ዳንኤል አለ። ሃሌሉያ። ኢየሱስ ያድናል። የአማልክት መንፈስ ያለብህ ዕውቀትና ማስተዋልም መልካምም ጥበብ የተገኘብህ ስለ አንተ ሰምቻለሁ። ስለዚህ ስለ አንተ ሰምቻለሁ። ዛሬ አንላቀቅም ማለት ላንቺ ያቃተው ለእግዚአብሔር ይቻላል። አንተ ያልቻልከውን ጉዳይ አንተ ያቃተህን ጉዳይ ጌታ ይችላል። ከአቅሜ በላይ ሆኗል፣ እግዚአብሔር ይችላል። ገፍትረም ሞክረም አቃተ፣ እግዚአብሔር ይችላል። ዛሬ መልእክት አለ። ሰልፉን ትለቃላችሁ፣ እግዚአብሔር ስለናንተ ይዋጋል። ያቃተን ጉዳይ ይኸውና ብለህ ትሰጠዋለህ። ያንተ አምላክ ዛሬ መልስ ይሰጥልሃል። አረ አንድ ሰው አሜን ስል ይሁንለት። ሰምቻለሁ ካለ በኋላ ቁጥር 15 እንዲህ ይላል። አሁንም ይህን ጽሕፈት ያነቡ ዘንድ ፍቺውንም ያስታውቁኝ ዘንድ ጠቢባንና አስማተኞች ወደ እኔ ገብተው ነበር፣ ነገር ግን የነገሩን ፍቺ ያሳዩኝ ዘንድ አልቻሉም። ለዚህ ምድር ጉዳይ ኢየሱስ መፍትሄ ነው። ብዙ ኃያላን መፍታት ላቃታቸው ጉዳይ ኢየሱስ መፍትሄ ነው። ላንቺ ጉዳይ ዘመዶች መፍታት ላልቻሉ ጉዳይ ኢየሱስ መፍትሄ ነው። ቤተሰብ ተነጋግሮ መፍታት ያልቻለውን ጉዳይ የኔ አምላክ ዛሬ ይፈታዋል። አረ አንድ ሰው አሜን ስል ይሁንለት ባካችሁ። ስለዚህ ብዙ አስማተኞች ቃላተኞች መጥተዋል። ይህንንም የጽሕፈቱን ፍቺ ሊነግሩኝ አልቻሉም ማለት። ሃሌሉያ። አንተ ታስፈልገኛለህ ያለው በእጃዙር አንተ ታስፈልገኛለህ ነው ያለው። እኔ መልእክት አለ። ዘንድሮ አንድ የሚጸልይ ሰው ድንገት ይፈልጋል። መልካም መንፈስ ያለበት ሰው ይፈልጋል። እግዚአብሔር ለቀጠረለት ዓላማ አንድ ሰው ይፈልጋል። እግዚአብሔር ላዘጋጀለት ክብር አንድ ሰው ይፈልጋል። እግዚአብሔር ላዘጋጀለት ሹመት አንድ ሰው ይፈልጋል። እኔ ነኝ ስትይ በኢየሱስ ስም ይሁንልሽ። እኔ ነኝ ስትል በኢየሱስ ስም ይሁንልህ። አረ አንድ ሰው ተቀበልኩኝ ይበል እስቲ። ይፈልጋለሁ በል እስቲ። አጠገብ ያለው ሰው ያዘውና ትፈልጋለህ በል። ኢየሱስ ያድናል። ይኸውላችሁ ቁጥር 16 አንተ ግን ፍቺን ትሰጥ ዘንድ የተቋረጠውንም ትፈታ ዘንድ እንደምትችል ሰምቻለሁ። የተቀባ ሰው መፍትሄ እኮ ነገስታት ያልቻሉትን ጉዳይ የተቀባ ሰው ጋር መፍትሄ ይገኛል።
ብዙ ጠቢባን ተሰብስበው መፍትሄ ሊሰጡበት ያልቻሉትን ጉዳይ አንድ የተቀባ ሰው ጋር መፍትሄ ይገኛል። እግዚአብሔር አብሮት ያለ የጥበብ መንፈስ ያለበት ሰው፣ መልካም መንፈስ ያለበት ሰው ሁሌም ተፈላጊ። በቤተ መንግስት ይፈልጋል፣ በአገር ደረጃ ይፈልጋል፣ በትውልድ ዘንድ ይፈልጋል። አንድ ሰው ይፈልጋለሁ በልስቴ ትፈልጋላችሁ። ይሄ መልካም መንፈስ በውስጣችሁ ሲያድር ለትውልድ ታስፈልጋላችሁ። ስለዚህ አንተ ግን ፍቺውን ትሰጥ ዘንድ የተቋረጠውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁን ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ፣ የወርቅም ማርዳ በአንገቴ ዙሪያ ይሆንልሃል። አንተም በመንግስቴ ላይ ሶስተኛ ገዢ ትሆናለህ። አንድ ድሃ ሰው ድንገት እግዚአብሔር በላዩ ካስቀመጠው ጥበብ የተነሳ ወደ ነገስታት መግባት ይጀምራል። አንድ ምስኪን የተባለ ሰው የእግዚአብሔር መንፈስ ያለበት፣ የጥበብ መንፈስ ያለበት፣ የማስተዋል መንፈስ ያለበት ድንገት እግዚአብሔር ስለደው ወደ ነገስታት እየተፈለገ ይገባል፣ ወደ ታላላቆች ይገባል። ያ ሰው እኔ ነኝ ካልክ ይሁንልህ። አረ ኢየሱስ ያድናል። ይሁንላችሁ በኢየሱስ ስም። ሃሌሉያ። ተቀበልኩኝ በሉ እስቲ። ይሄ የጥበብ መንፈስ ያግኛችሁ። ስለዚህ አንተ ግን ፍቺ ትሰጥ ዘንድ የተቋረጠውንም ትፈታ ዘንድ እንድትችል ሰምቻለሁ። አሁንም ጽሕፈቱን ታነብ ዘንድ ፍቺውንም ታስታውቀኝ ዘንድ ብትችል ሐምራዊ ግምጃ ትለብሳለህ። ከዛስ የወርቅ ማርዳ። የሚገርም ነው ይሄ ማርዳ የሚል አማርኛ ራሱ ትልቁን ወርቅ ማለት ይመስላል። ትልቁን ማለት ነው። በዛን ጊዜ ለታዋቂ ሰው ነው የሚሰጠው፣ በጣም ለተወደደ ሰው፣ በጣም አሸናፊ ለሆነ ሰው። ክብር ለኢየሱስ ይሁን። ከዛ በአንገቴ ዙሪያ ይሆንልሃል፣ አንተም በመንግስት ላይ ሶስተኛ ገዢ ትሆናለህ። አረ የመግዛት መንፈስ ያገኛችሁ። እንግዲህ የተጻፈው ጽሕፈት እንደዚህ የሚል ነው። ቁጥር 25 ላይ እናገኘዋለን። የተጻፈው ጽሕፈት ማኔ ተቅለ ፋርስ ይላል። ማኔ ተቅለ ፋርስ ሶስቱም ትርጉም አለው። ይሄን ነው አይቶ የተጨነቀው ብልጣሶር። እጁ መጣና ጻፈች። እያደረጉ የነበረው ጥሩ ስላልነበረ በእጃቸው ለሰሩት ጣዖት እየሰገዱ ስለነበረ እግዚአብሔር ተቆጣ። ከዛ ይሄን ጽሑፍ አይቶ ተጨነቀ፣ እንቅልፍ ራቀው፣ ተቅበዘበዘ፣ ግራ ተጋባ። ለዚህ ጉዳይ ዳንኤል ፍቺውን አሳውቃለሁ ብሎ ቀጥ ብሎ ገባ። ክብር ለኢየሱስ ይሁን። ምዕራፍ 2 ደግሞ ዳንኤል ምዕራፍ 2 ሄዳችሁ ስታዩ በጣም ስለ መጨረሻ ዘመንና ስለ ንጉሱ እጅግ ድብና አድርጎ ገላልጦ ፈትፍቶ ይናገራል። ዳንኤል በጣም የሚገርም ማለት ነውና አንዳንድ ጊዜ ዳንኤል መጽሐፍን ካነበባችሁ በጣም ይከብዳል። ስለ መጨረሻ ዘመን ያወራል። ብዙ ጥበብን የያዘ መጽሐፍ ነውና ዳንኤል ስለ መጨረሻውም ዘመን አውርቷል። ክብር ለኢየሱስ ይሁን። አዲስ ኪዳን ብቻ አይደለም፣ ዳንኤል አውርቷል። ቀድሞ ራእይ አይቷል፣ ተርትሮታል። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ስለዚህ እንዲህ አለ። ቁጥር 26 የነገሩን ፍቺ ይህ ነው። ማኔ ተቀለ ማለት እግዚአብሔር መንግስትን ቆጠረው ፈጸመው ማለት ነው። እግዚአብሔር መንግስትን ምን አደረገው? ቆጠረው ወይም ደግሞ ፈጸመው ወይም ፍጻሜውን ሰጠው ማለት ነው። ክብር ለኢየሱስ ይሁን። በነገራችን ላይ በንጉሱ ላይ እንደተቆጣ ነው የተናገረው እግዚአብሔር። የነገሩም ፍቺ ይህ ነው። ማኔ ማለት እግዚአብሔር መንግስትን ቆጠረው ወይም ፈጸመው ማለት ነው። ተቀለ ማለት ሚዛን ተመስለህ ቀለህም ተገኘ ማለት ነው። ቁጥር 28 ላይ ፋሬስ ማለት መንግስቴ ተከፈለ ለሜዶንና ለፋሪስ ሰዎችም ተሰጠ ማለት ነው። ለካ የእግዚአብሔር እጅ መጥቶ የጻፈው መልእክቱን ነው። ተንቀሃል አለ፣ መንግስቴን ይወስዳሉ አለ። ስለ ነብከደነጾር ካያቸው አባቱ የእግዚአብሔርን ትእዛዝ በመተላለፍ እንደ እንስሳ ነው አይደል ወደ ጫካ ገብተው ሳር ይበላ ነበር። እንደ ከብት በከባድ ቅጣት ነው የተመታው። ስለዚህ በዚህም ንጉስ ዘመን ላይ እግዚአብሔር ተቆጣ። ዛሬ ለእናንተ መልእክት አለኝ። የቁጣ መልእክት ሳይሆን እኔ ደግሞ ገልብጬ ነው ዛሬ እየተናገርኩ ያለው። እንደ ነብይ እያወጅኩባችሁ በእናንተ ዘመን ጥያቄ የሆነባችሁ ጉዳይ መፍትሄ ያገኛል። በዘመን ያስለቀሰ ነገር መፍትሄ ያገኛል። ምክንያቱም ዳንኤል መፍትሄ ይዞ እንደመጣ ለተጨነቀው ጉዳይ ነገሩ ያማረም ባይሆን ፍቺ እንደሰጠው ዛሬ ለእናንተ ፍቺን ይዤ መጥቻለሁ። ያስለቀሰ ጉዳይ ይስተካከላል። ያስጨነቀ ጉዳይ ዛሬ አካል ይለብሳል። አንድ ሰው የኔ ነገር አካል ይለብሳል ይበል እስቲ። አረ ኢየሱስ ጌታ ነው። ለዘመናት የተገፋችሁ ዛሬ ትታሰባላችሁ። ለዘመናት ያለቀሳችሁ ዛሬ እንባችሁ ይታበሳል። እስቲ አንድ ሰው እንባዬ ይታበሳል ይበል እስቲ። አረ ኢየሱስ ጌታ። ለዘመናት የተረሳችሁ ሰዎች እንደገና እግዚአብሔር በክብሩ ያስታውሳችኋል። እንደገና እግዚአብሔር ጉብኝትን ያደርግላችኋል። ብዙ ነገርን አጥቻለሁ ብላችሁ ተስፋ የቆረጣችሁ ሰዎች፣ በነገራችሁ ላይ ደምድማችሁ ዘግታችሁ 4 ነጥብ ያደረጋችሁ ሰዎች እግዚአብሔር አምላክ ዛሬ ማታ እንዲህ ነው የሚለው፣ ነገርን በአዲስ መልክ እጀምራለሁ። ነገርሽን በአዲስ መልክ እጀምራለሁ። ነገርን በአዲስ መልክ እጀምራለሁ።